አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲና የተከበራችሁ የሙዬ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ አለሁ አልሐምዱሊላህ። እንግዲህ ነገራችሁን እስቲ ይሄን የቢሮ አሸዋ የመሰለ ያወቀ ማለት ነው። ሀገራችሁን እስቲ ላሳያችሁ። ቴካም ወንዝ የናፈቀው ይኖራል። አቴካ ብዙ ሰው በቁጥር 24 ምን በቁጥር 25 ያካተተ ነው። ሁሉም በዛው አካባቢ እርሻ ቴካ አለውና እንግዲህ የቢሮን አሸዋ ይመስላል። ማሻአላ ደስ ይላል። ሀገራችሁ ነው። በይኸው ዙሪያ ደግሞ እንዴት ነገር ዛሬ ቪዲዮ በለቀኩት በዛ በወርቁ ግራም ስንት ነው ላላችሁት ማለት ነው። ግራም በ19 ሺህ ነው። በ19 ሺህ ነው ማለት ነው ለሽያጭ። ለመግዛት ደግሞ በጣም ወበር ነው። በ32 ሺህ ነው አሉት። እንግዲህ ምን ያህል ለውጥ እንዳለው የመሸጥና የመግዛት እንደዛ ነው ብለዋል። ዛሬ ግንስ ግዥም ቢሆን ጥሩ ነው የከረመው። አሁን ነው ትንሽ እንትን ያለው እና ወርቅ ይጠቅማችኋል ማለት ነው ውዶችዬ። እና አብሽሩልኝ። አላህ ለሀገራችሁ ያብቃችሁ። እናንተንም እስቲ እንግዲህ አቴካን እኔም ቆየት ብዬ ነበርና እንደምታዩት አቴካ በጣም ደስ ይላል። አቴካ ወንዝ ነው ይሄ ዋናው አቴካ ማለት ነው። ያው እየሄድኩ ስለሆነ ላታውቁት ትችላላችሁ። አቴካ ወንዝ ነው እላችኋለሁኝ። በጥቅሉ ሀገራችን አሁን በጣም ነው የሚያምረው። አክተራማ ነው። ሀዛው ወክ ለሚያደርግ ሰው ጭራሽ እርሻ አሁን እየተቆረጠ ነው የሚባለው እና ወጉም ጠፋብኝ። በዛው አካባቢ ወንዙ ቁጭ ብሎ መጫወት ህክማዬም እንግዲህ ዘለቁ በተወሰነ ማለት ነው። ደስ ይላል በጣም አክተራማው ስለሆነ ወንዙም ቀዝቃዛ ነው። ወንዙ ራሱ ቁጭ ብሎ ለሚውል ሰው ብቅ ብሎ እርሻውን አይቶ ተዝናንቶ ለመንጣት ራሱ አሪፍ ነው። ጥላው ቤት የሚያክል ምንም ፀሐይ ብርድ የሆነ እንደ ቤት የሆነ ሞልቷልና ዛፍ ወት እንግዲህ ጂኒተር ከላይ ያሲን ሽፈራው ጂኒተር አርጎ እርሻውን በመስኖ ነው። ምንም የሌለው ነገር የለም ብለዋል። እኔ ልጅ ስላስኩኝ ገብቼ እና ለመቀረጥም አልተመቸኝም። ለምን ልጅ ስላያስኩ ጫካ መግባት ማለት ነው። እና የሌላት አትክልት የለም ማለት ነው። ጂኒተር እርሻችሁ ውሃ ለማስወጣትም ለምትፈልጉ ሁሉ ነገር አሁን ዘበን እየተሰራ ነው። በተለይ እንዲህ ውሃ ብዙ ተቆፍሮ በቅርብ የሚገኝ እርሻ ካላችሁ ወንድሞቻችሁ ጋራ ቤተሰቦቻችሁ ጋራ ተመካክራችሁ አውጥታችሁ ብትሰሩ የበለጠ ገቢ ታገኛላችሁ ብዬ ነው የማስበው ማለት ነው። ለምን አሁን ሁሉ ነገር በለውም ቢተከልበት በቀሎ ቢዘራ የተለያዩ ሽንኩርት ቢተከል አረ ቀድሞ ሁሉም የተለያየና ይጠቅማልና ካላችሁ መስኖ አስበጁ ማለት ነው ውዶችዬ። እንግዲህ ቪዲዮ ብቻ እየሆነ ነው። ሀብት ሁላ ገና ሀበረት እየወጡ አገኘናቸው። እና እንግዲህ ይሄው ሁሉም ይሄ ደግሞ ወደ ላይ አቴካ ወንዝ ወደ ላይ ዳቢት አካ ወንዝ ነው እየደረስን ነው። አቴካን እየለቀቅን ነው ማለት ነው። እና ለእንትን ለማለት ለምትፈልጉ መስኖ አርጋችሁ ለእርሻችሁ በውሃ የውሃ አካባቢ የሚሰማው አካባቢ ከሆነ በጣም ነው ጥቅም የምታገኙት ማለት ነው። እርግጥ ብሩ የሚወጣበት ብዙ ሊሆን ይችላል። እኔ አላስወጣሁም። ብሩን ልኩን አላውቀውም። እኔ ወንድሜ ያስወጣለሁ ብሎ ቆየ። ጠይቋቸው ያው ሜትር እንዲውሃው እርቀትና እንዲውሃው ቅርበት ነው እንዲያማማሱ ነው ገንዘቡ ብለዋል። እና ማስወጣትም የምትፈልጉ አስወጡ ማለት ነው። እንደምታዩት እስቲ ይሄ ውሃ ማሻአላ ተባረካላ ማለት ነው። ይንፏፏል እንግዲህ ቪዲዮ ተቆራረጥ ነበርና እለፍ ተቀደም ነው ያረኩት።
ያ ቴካ ነው ማለት ነው። ዋናዋ ቴካ ያዚህ ከሮቃው ላውን እኩል ያለው ፏፏቴ ነው። ማሻአላ አሁን ያው ጎመጅም ይሁን የኛ ሀገር ቤቱም ይሁን እውኝ ሄዱብኝ ነው የሚለው ወደ ሰኔው አካባቢ ሲሆን ነው እንጂ ማለት ነው። እና መስኖ አብጁ ለእናንተ ገቢ ማለት ነው። ገቢ ይሆናችኋል፣ የገቢ ምንጭ ይሆናችኋል። ወፍጮም ትከሉ የሚያስተክል ቦታ ከሆነ ሀመንደር መሃል እንኳን ቢሆን በላምባ ሲሆን ነው እንጂ በጣም የሚጮኸው የዚህ የማብራቱ ድምፅ የለውም ማለት ነው። ሰውም አይረብሽም። መትከል ትችላላችሁ ከመሃል እንኳን ቦታ ያላችሁ ካላችሁ ማለት ነው። እና አላህ ለሀገራችሁ ያብቃችሁ ውዶች። እየሰራ አድርጋችሁ ወደ ሀገራችሁ ቶሎ እኔ የሁለሌት ምክሬ የሁለሌት እንትኔ ነው። አንድ ሰው ለነፍሱ እንደሚፈልገው ለሰውም መፈለግ አለበት እና ያው የሁላችንም ማንም ይሁን ማንም ሰርቼ ሀገሬ እኖራለሁኝ ቤተሰቦቼ ጋራ አብሬ ተዋይቼ ወልጄ ማይል ሰው ይኖራል ብዬ አላስብም ከስንት አንድ በቀር እንጂ ማለት ነው። አሁን እንግዲህ ደግሞ ከአባቴ እርሻ ደረስኩኝ። ይህ የምታዩት በጣም ትልቅ ነው መሬቱ ማለት ነው። ጤፍ የተዘራበት ኢንሻአላህ ቆይ ለቀዋለሁኝ ቀርጬዋለሁ። ጤፉ የታጨደበትን እለቀዋለሁ በሌላ ቀን ኢንሻአላህ ታውታላችሁ። ይህ የምታዩት አይናችሁ አይቶ ሀታይ አንስቶ ከላይ ድረስ የአባቴ ነው። ማሻአላህ በጣም ይዟል። ዘንድሮ ዝናቡ እንኳን ራሱ አንደኛው ክረምት አልጣለም ወይ ከኋለኛው ክረምት ነው ዝናብ ጥሎ እህሉ ሁላ እንትን ያለው። እንዲህ የሚያበላልም አልተባለም ነበር። ግንስ ሁሉም የኛን ጉሮሮ የከፈታት እሱ አይዘጋትም እና አልሐምዱሊላህ ሁሉም በየሁሉም በዚህ በእኛ ክልል ባየሁት ይዟል አዝመራ ማሻአላህ። ጤናና ሀገር ሰላም እንዲሆንልን ነው የምንፈልገው እንጂ ሁሉም አዝመራ የተረጨው ሁላ ጤፍም የዘራ እህልም የዘራ መቼም ቁጭ አያገኝም። ሀሱም ቢሆን ቁጭ ብሎ የተውደለደለ ገንዘብ ያገኛል ማለት ኢጃዛ ቤት የታሸ ዘበት ነው። መጨረሻው ኢትዮጵያ መግባት ነው ተይዞ ማለት ነው። ኢጃዛ ቤት ለኢጃዛ ቤት ሲሄድ ግን መሮ የሰራ ሰውሳ ሀሱም ይሁን ሀዚህም ይሁን ያው ቀለቡን ይይዛል። ኮርቶ ቀና ብሎ ሊሄድ ይችላል ማለት ነው። ስራ ክብር ነው። ምንም ይሁን ምንም ሀሱም ይሁን ሀዚህም ይሁን አሁን እንዲህ ብዙ የኛ ሰው ሳየው ችግራችን ሀሱ ሽንት ቤት ስናጥብ አር ስናጥብ ከርመን ሀይሄ መጣን ጊዜ ሀዛ ልክ በሰራተኛ እንደሚያኖሩን ነው የምንሆነውና እንደዛ ስንመጣ እንደዛ መሆን የለብንም ማለት ነው። ያንን እስቲ ሽንት ቤት እንዴት ብለን እንደምናጥብ እንዴት ብለው ቤቱ ቆሾ እንዴት ተነሱና እዱ እንዴት ብለን እንደምናጠድ እንዴት ህፃኖች እንደሚገለምጡን ያንን ነው ማስተንተን ያለብን ማለት ነው። ለምን ይሄ ከተሰማን አገራችንን ለቀጥ ብለን እናድራለን ማለት ነው። ወንዶቹም ቢሆን ሀሱ ፍግ አውለው እንትን ፍየል ጥበቃ ውለው ግመል ጥበቃ ውለው ማታ ደረቅ ቂጣ ጋግረው በወጥ ነው የሚበሉት። እንግዲህ ሰውት ሀሱ ማለት ነው። እንደዛ ሆነው ወዲያ በልልኝ ኢትዮጵያን ነው የሚሉት ብዙዎቹ እየሰማኋቸው ነውና ተመልሰውም ለሰው ሀገር እየሆኑ ነውና እንደዚህ ያለ ወንድም ይሁን ሴትም አያስፈልግም። ስመጡም በሀገራችሁ አልሐምዱሊላህ ብላችሁ ልባችሁን አረጋግታችሁ ኑሩ። በጣም ሪከርዱ በዛ እንግዲህ ህይወት አዳም ተካው ወንዝ ደግሞ በጣም ጎርፉ በጣም አገላትቶታል። ይህ ራሱ ይሄን የምታዩት አባቴ መሬት ነው ላውን እኩል ያለው በጣም እየቆረጠው ነው ማለት ነው። አሁን ውሃ ልክ ወንድም ያሳስረዋለሁ እያለ ነው። አሸዋ ደግሞ ውሃ ልክ መሬቱ ስለማይገኝ ይሆናል አይሆንም አይታወቅም። እንደምታዩት ጥሩ መሬት ዲቡን ቆርጦታል እና ውሃ አስቸጋሪ ነው። ውሃ ያለበት የቤትም ይሁን የእርሻም ይሁን ውሃ ያለበት ጠንክ ነው። ወንዝ ቦታ ጥሩ አይመጣም እላችኋለሁ።
እና እንግዲህ ይህን ይመስላል። አገዳም ቆራርጠን ወደ ቤታችን ይዘን ልንሄድ ነው። እስቲ ላይክ ሼር ውዶችዬ፣ የኔ ውዶ የኔ ቅኖ ያትርሱ፣ አበረታቱኝ። ሪከርዱ እንኳን በጣም ቪዲዮ ረዝሞባቸዋል። ለምን አልቆራርጠውም ብዬ ዝም ብዬ እንደዛው ሙሉውን ነው ያረኩት። ማዘዝም ለምትፈልጉ መጠየቅም ለምትፈልጉ ኢንሻአላህ ኮሜንት አስቀምጡልኝ። ጥያቄያችሁን እንደ ጥያቄያችሁ እመልሳለሁ፣ የማውቀውን ኢንሻአላህ ማለት ነው። በይው እንግዲህ ሰናበታችኋለሁኝ። ላይክ ሸርን አትርሱ ውዶችዬ ማለት ነው። አገራችሁን እየጎመኛችሁ እያያችሁ አሁን አክተራማ ነው እወኝ ብሏልና አብሽሩ። ላይክ ሼር እያረጋችሁ። ወሰላም አለይኩም ወራህመቱላሂ ወበረካቱ።